ሩትዬ ጀግና ናት፣ ምርጥ ሰው ናት፣ ትለያለች የምንለው በምክንያት አንዳንድ ሰዎች እንኳን መኪና ይቅርና አንድ አበባ ቢሰጠው ኖሮ አገር እያዝልኝ ይለቀቅልኝ ይሉ ነበረና ሩትዬ እንግዲህ የኔ ንግስት የኔ ፍልቅልቅ ማለት ነው። እንዴት አባቴ እንደምወድሽ እኮ አታውቂም። የምር ማለት ነው ትለያለሽ፣ ልዩ ሴት ነሽ የምር ከልቤ ማለት ነው እና እሷ እኔ በቁሳቁስ እማምን ሰው አይደለሁም። በቁሳቁስ እማምን ሰው ብሆን ኖሮ አብርሃም የሚባለው የሆነ ምን ልበለው በእናታችሁ ከሱ ጋር አልሆንም ነበር። እኔ በቁሳቁስ ማምን ሴት አይደለሁም። ሰርቼ ደስታ እንግዲህ ከዚህ በፊት ከትላንትና ወዲያ ነው ከሁለት ቀን ምናምን በፊት እንግዲህ ቪላ ቤት ሰርቶ ቁልፍ አስረክቧት ነበረ እና በማግስቱ ደግሞ መኪና ገዝቶ አምጥቶላታል። ያው ድራማ ይሆንም እውነትም ይሆን እሱ እነሱ ይወቁት። እኛ የምናውቀው የምናየው ነው እና የምናምነው ማለት ነው። እና እንግዲህ ሩትዬ መኪናውን አልረከብም ስላመጣነኝ ስላደረግልኝ ነገር በሙሉ አመሰግንሃለሁ። እኔ እንደዚህ ስታደርግ የሆነ በቁሳቁስ የገዛኝ ያህል ነው የሚመስለኝ። እኔ ደግሞ እንደዛ ማምንና ርካሽ ሴት አይደለሁም ብላለች። እንግዲህ በዚህ ቦታ ሄርሜላ ብትሆን ኖሮ ሄርሜላ እንኳን መኪና ተገዝቶላት ጋሪ እንኳን ተገዝቶላት ቢሰጣት አገር እያዘልኝ ይለቀቅልኝ፣ ይሄ ነገር ከአንተ አልጠብቅም ነበረ፣ ከአንተ ስላገኘው በጣም ደስ ብሎኛል ነበረ የምትለው ማለት ነው። ግን ሩትዬ ደግሞ እንደዚህ አይነት ነገር አይገዛላትም። ለምን ኢትዮጵያ ውስጥ ያለው ቤት ፎቅና ምድር ሳይቀር ቢገዛላት ራሱ እሷ በቃና በቤት የምታምን ሴት አይደለችም። ጀግና የምንላት ትችላለች። በቃ ሩትዬ ትለያለች የምንለው በምክንያት ነው፣ ዝም ብለን አይደለም እኛ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ እንደምታዩት ትላንት ደስታ ቤት መኪና ገዝቶላት ነበር ለሩትዬ። ገዝቶ አምጥቶ ያው እሱን አለማስከፋት እሱን ልቡን አለመስበር ብላ መጀመሪያ ተቀብላ ደስ ብሏቸው ምናምን፣ ከዛ መጨረሻ ላይ ቪዲዮ ላይ ግን እኔ ልቀበል አልችልም፣ በቃ እንደዚህ ስታደርግ የሆነ ሌላ ነገር እየመሰለኝ ነው፣ እኔ ሳታምን የቀረክ እየመሰለኝ ነው። እንደዚህ ስታደርግ በቃ እኔ አንተ ስለገዛልኝ ብቻ ከአንተ ጋር እንዲሆን ወይም ደግሞ ምሆን እየመሰለክ ነው። እኔ በዚህ አይነት ነገር ስለማላምን ልቤ ስፈልግ ጊዜው ሲደርስ ነው ከአንተ ጋር መሆን የምችለው። አንተ እንደዚህ ስላደረግ ብቻ ከአንተ ጋር መሆን አልችልም በማለት እንግዲህ መልሳለታለች ማለት ነው። ደስታ ያው ለማልቀስ እንባ ቢያንቀውም ሩትዬ ደግሞ እንደዚህ አይነት ሴት አይደለችም። ሄርሜላ እንኳን መኪና ቤት ይቅርና አንድ ፍሬ አበባ አብርሃም ሰጥቷት አያውቅም። አበባ ሰጥቷት አያውቅም። ይሄን ታምናላችሁ? ቀለበቱ እኮ ነው ያደረገው በሰው ግፊት ነው። በቃ አይወድሽም፣ አያፈቅርሽም። ቢያፈቅርሽ ቀለበት ያደርግልሽ ነበር ስለተባለች ነው ያደረገላት እንጂ ፈልጎ አይደለም። የሚወድ የሚያፈቅር ሰው ደግሞ በተግባር ያሳያል። ሩትዬ ደግሞ እንደዚህ አይነት ሴት አይደለችም። ይሄን መኪና ይሄን ቤት ለሄርሜላ ማልበስ ነው እንግዲህ ወስዶ እሷ ይሄን ካገኘች ሲጀምር ከሚዲያ ብን ብላ ነው የምጠፋው። ምክንያቱም ይሄ ፍልጋ ስለመጣች ወደ ሚዲያ ማለት ነው። ወይኔ ወደ እኔ ለመፋት አንተ ድረስልኝ አቦ